እንደ ፋሲካ ጓግተን እየጠበቅን ያለ ነው የታክስ ሪተርን ወይም ደግሞ ታክስ ሪፈንድ የምናገኝበት ጊዜ ደርሷል። ይህን አስመልክተን ደግሞ አንዳንድ ያየናቸውን የተገነዘበናቸውን ስህተት የምንፈጽማቸውን ነገሮች እንዲሁም እንነጋገር ብለን ነው። ምን ይመስላል እንግዲህ ታክስ ሬዲ ነው? በጣም የሆነች ፕላን ያረኳት ትሪፕ አለች። እስቲ ብሩ እስኪገባ እየጠበቅኩ ነው። የሚመለስላቸው ሰዎች አሉ። አንዳንዶቻችን ደግሞ አይ እናንተ በቂ አልከፈላችሁም ስለዚህ ክፈሉ እንባላለን። እና በመጀመሪያ ደረጃ ታክስ ፋይል ስናደርግ ማሸት አያስፈልግም። ይህ ማለት የሆነ ፌክ ዲዳክሽን፣ ፌክ ቢዝነስ፣ ፌክ ማይሌጅ በቃ እንደዚህ እየዞርኩኝ ነው። በቃ አንዳንዴ እንደውም እንደዚህ ዓለምን የምንዞር ሁሉ ይመስላል አንዳንድ ሰዎች ማይሌጅ ዲዳክሽን ሲወስዱ በቃ እየተነዳ ነው ምናምን ነገር ብለው ብዙ ሰዎች ዲዳክሽን ይወስዳሉ። ፌክ ዲፔንደንት የሌለ ሰው አለ። ለምሳሌ በስሬ ይህንን ሰው አስተዳድራለሁ ምናምን የሚል ሰው አለ። እነዚህ ነገሮች በደንብ መጠንቀቅ ያስፈልጋል። ለምን? የታክስ ፍሮድ ፌዴራል ክራይም ነው እና ፌዴራል ክራይም ደግሞ ይከተላቸዋል እዚህ ሀገር። አሁን በዚህ ሰዓት ላይ ፌዴራል ክራይም መስራቱ በጣም አስቸጋሪ ከባድ ሰዓት ነው። በጣም አሁን እንደዚህ እኛን አይነት ኢሚግራንቶችን ታርጌትድ የሆነ እንትን እየተደረገ ስለሆነ መጠንቀቁ አሪፍ ነው። ሌላው ነገር ዲዳክሽን ስትጠይቁ ዝም ብላችሁ ያገኛችሁትን ነገር በቃ ይሄ ለስራ ድራይቭ አደርጋለሁ ሳታረጉ ቢዝነስ ኤክስፔንሶች አሉኝ ብላችሁ ኳሊፋይ የማያደርጉ ቢዝነስ ኤክስፔንሶችን ዲዳክት ማድረግ፣ እነዚህ ነገሮች በጣም ዴንጀረስ ናቸው። አንዳንድ ጊዜ ሰው የማያስበው ነገር በተለይ ታክስ ፕሪፔረር ጋር ሄዳችሁ ታክስ የሚያዘጋጅ ሰው ጋር ሄዳችሁ የምታሰሩ ከሆነ ታክሳችሁን ታክስ ፕሪፔረሩ አይደለም እናንተው ናችሁ ሬስፖንሲብል ፓርቲ። የሆነ ነገር ከተፈጠረና ችግር ያለው ነገር ካስገባችሁ ማይሆን ብር ከተገኘ ከወሰዳችሁ መልሳችሁ ችግሩ ሲመጣ እናንተው ላይ ነው የሚመጣው። ለምን ፈርሙ ይላችኋል እኮ እሱ ራሱ ፈርሙ። ፈርማችኋል፣ ዩ አር ሬስፖንሲብል። አይአርኤስም ሲመጣ የሚመጣው እናንተው ጋር ነው የሚመጣው። እነሱ ጋር ሊሄድ ይችላል፣ ግን እሱ ሲጠየቅ ምን ነው የሚለው? እነሱ ያቀርቡልኝን ዶክመንት ነው የሰራሁት ነው። ኤግዛክትሊ። ሲጀመር ታክስ የሚያዘጋጅላችሁ ሰው በጣም የሚገርም ሪፈንድ ታገኛላችሁ። ሁሉም እኮ ያደርገዋል ምንም አታስቡ የሚላችሁ ከሆነ ምናምን እነዚህ ቢግ ሬድ ፍላግስ ናቸው። ሶ ዩ ሹድ ቢ ኮሽስ መጀመሪያው። እና አሁን ይሄንን ስናወራ ደግሞ አንዳንዶቻችሁ አታስፈራሩ ምናምን የምትሉት ነገር ሊኖር ይችላል። አሁን ለምሳሌ ይሄ ፊርማንገር ወይም ደግሞ እናንተ ለማስፈራራት ወይም ደግሞ ሳይሆን አውቃችሁበት እንድገቡ ነው። ያ ደግሞ ብዙ ሰው የሚለው ምንድነው አረ አይአርኤስ ቼክ አያደርግም ምናምን ይላል። ግን አሁን የምናየው ነገር ካንትራሪ ነው። አሁን ለዚህ አባባል ካንትራሪ ሰው ራሳችሁን ቀድማችሁ መጠንቀቅ ያስፈልጋል። አሁን ለምሳሌ አንዳንድ ጊዜ የምናየው ምንድነው ኡበር የምንሰራ ሰዎች ኡበርን ያውን ስሰራ አንዳንድ ጊዜ ያስደነግጠኝ ነበር። ሰርተ 20,000 ብር ነው የሰራው 10,000 ብር ነው የሰራው ይላል አመቱን ሙሉ። አንዳንዴ ኧረ ይሄንንማ ምናምን እርግጠኛ ነህ እንዴት ነው ካልኩሌት ያደረገው ምናምን ያ እሱ በቃ ዲዳክሽኑ ምናምን sometimes ብዙ ጊዜ ልክ ነው እንደዛ ነው። ዊከት ኡበር ምናምን ስትሰሩ ብዙ ኤክስፔንስ አለባችሁ፣ ግን አንዳንድ ጊዜ አቢዩዝ ይደረጋል። እንደምናየው በተለይ አሁን ኤግዛምፕል ብንወስድ 5 ሰከንድ ወስዳችሁ ጉግል ላይ ሄዳችሁ ኢትዮጵያን እና ታክስ ፍራድ ምናምን ብለህ ፕሪፔረሮች ብለህ ብታስገባ 5-6 ይመጣላል ከ2022 ጀምሮ። ሞስት ሪሰንትሊ ፍጹም የተባለ ሰውዬ ቴክሳስ ውስጥ የ68 ወይ 65 ዓመት ሰው ነው። ያቀረው ነገር የለም። ፒፒኢ ሎንስ፣ ታክስ ፍራድ፣ ታክስ ክላይንቶቹን በሚገርም ሪፈንድ ምናምን አስገኝቶ ብዙ ነገር አድርጓል። ይሄ እንግዲህ እኔ ያልኩት አይደለም። አሁን እሱ ሰውዬ ሪኮመንዴሽን ያገኛል። በቃ እሱ ያስመልስላችኋል ምናምን ነገር በቃ እንደዚህ ነው እኮ ሳታውቁት ትሄዳላችሁ። ከዛ ኦልሬዲ ከደረሳችሁ በኋላ ታክሳችሁ ላይ ዲዳክሽን ውሰዱ ይሄን አድርጋለሁ ባትልም ቻሪቲ ስንት ሰጥታል ቸርች ምናምን ሲል 1,000 ትላለህ። አንተ እኮ ቸርች ሄደህ እኮ አታውቅም፣ ግን 1,000 እንደውም አንዳንዱ 5,000 ሊያደርግ ይችላል ይዛለ። እና አሁን ለምሳሌ ሲያትል አካባቢ አሁን ቅርብ ጊዜ ላስት ይር 2 ይርስ እንደዚህ የተያዙ ሰዎች አሉ። ታክስ ፕሪፔር ያደረጉ ሰዎች ታክስ ፕሪፔረሩ ቢከሰስና እስር ቤት ቢገባ ከዛ ምን ነው የሚሆነው? ያ ሰውዬ የሰራላቸው ሰዎች በሞላ ታክስ የሰራላቸው ሰዎች በሞላ ኦዲት ይደረጋሉ። ስለዚህ እናንተ ከዛ ውስጥ ኦዲት ሲደረግ ደግሞ 7 ዓመት ድረስ ወደ ኋላ መሄድ ይችላሉ። ሰው ያላወቃችሁትንም ነገር መንቅለው ሊያወጡ ይችላል። አንዳንድ ጊዜ ሚስቴክ ሊሆን ይችላል፣ ዝም ብላችሁ ተሳስታችሁ ሊሆን ይችላል። ግን እዛ ደረጃ ከደረሰ ትልቅ ችግር ሊፈጥርባችሁ ይችላል። ደግሞ ይኖራል አምሹር መፈነቃቀል ከፈለጉ ይኖራል፣ ይገኛል። ሌላው ነገር ምንድነው
ታክስ ስትሰሩ ሌላ ማወቅ ያለባችሁ ነገር አሰ ቲፕ ለምሳሌ አንዳንድ ጊዜ ፔናልቲ ሊልኩላችሁ ይችላል። በሰዓቱ አልከፈላችሁም ወይ ደግሞ በሰዓቱ ፋይል አላደረጋችሁም። እንደዚህ አይነት ነገሮች ሲላክላችሁ አንድ ቲፕ ምንድነው የመጀመሪያ ጊዜያችሁ ከሆነ ፔናልቲ ፎርጊቭ ያደርጋሉ። የመጀመሪያ ጊዜ ከዚህ በፊት በስነ ስርዓት ታክሳችሁን ከፍላችሁ በሰዓቱ ፋይል አድርጋችሁ ከነበረ አይአርኤስ እንደውላችሁ ዌቭ ያ ፔናልቲ ዌቭ እንዲደረግልኝ ብላችሁ ብትጠይቁ የመጀመሪያ ጊዜያችሁ ከሆነ ቴክኒክሊ ያንን ዌቭ ያደርጉላችኋል። ይሄ ለW2 ሰዎች ሞስት ላይክሊ አፕላይ ያደርግም ቢካዝ ቢዝነስ ያለው ሰው ነው ዩዥሊ ታክስ ኦው የሚያደርገው ኦር ሰምቲንግ እንጂ W2 ላይ የምትሰሩ ከሆነ ሞስት ላይክሊ ዩር ፔይንግ ቱ ማች እንጂ ቱ ሊትል የምትከፍሉበት ምክንያት አሁን ለምሳሌ ከፌብሩዋሪ በፊት ከኤፕሪል 15 በኋላ ከፍላችሁ አንዳንድ ጊዜ ፔናልቲ ይኖራል W2 ብትሆን። ስለዚህ if you owe money ገንዘብ ካለባችሁ that's what I'm saying usually W2 ላይ የምትሰራ ከሆነ unlikely that you will owe money W2 ደግሞ ሆናችሁ ደግሞ ብዙ ገንዘብ የሚመለስላችሁ ከሆነ you might want to adjust የW4 የሚባለውን ፎርም በስነ ስርዓት መሙላት ይኖርባችኋል። ብዙ ጊዜ የሚባለው ምንድነው ዜሮ እንኳን ማግኘት አይቻልም፣ ምንም ነገር አታደርጉም ቢሆን አሪፍ ነው። ክሎዝ ቱ ላይክ በቃ ምንም ብዙ ባይመለስላችሁ አሪፍ ነው። ለምን ሞር ወደ እናንተ ኪስ ይገባል ፔጅካችሁ። ስለዚህ ደብፎራችሁ አፕዴት ታደርጉ አት ኤንድ ኦፍ ዘ ዴይ እነዚህ ሰዎች የሚመልሱላችሁ ብር የራሳችሁ ብር ነው እንጂ እኔ ኤክስትራ ካሽ ምናምን እየሰጣችሁ so just take that into consideration። ሌላው ታክስ ታይም እንደሆነ አንድ መረሳት የሌለበት ነገር IRA የሚባል አካውንት ነው። ይህ አካውንት ላለፈው ዓመት 2025 ዓመተ ምህረት እስከ 2026 ኤፕሪል 15 ድረስ ላለፈው ዓመት ኮንትሪቢዩት ማድረግ ትችላላችሁ። ስለዚህ እስካሁን ድረስ ኮንትሪቢዩት ካላደረጋችሁ የ2025ን ማለት ነው እስከ ኤፕሪል 15 ድረስ ጊዜ አላችሁ። ስለዚህ ይሄ it's one of the best things that you can do especially W2 ውስጥ ሰራተኛ ከሆናችሁ ይሄንን ነገር ማስቀመጥ ለሪታይርመንታችሁ በጣም አስፈላጊ ነገር ነው። ሮት IRA is one of best tax advantage ያላችሁ አካውንቶች እንደመሆኑ አንፃር ከኤፕሪል 15 በፊት ከቻላችሁ የ2025ን ፉል ማክስ አውት ብታረጉ it would be perfect for you guys. So we just want to give you guys a heads up ማለት ነው። I mean ሮት IRA ምን እንደሆነ ማወቅ ከፈለጋችሁ we've done a lot of videos እንደዚህ ስለ IRA ምን እንደሆነ ምናምን go we'll link it somewhere እና በጣም ጥሩ ኦፕሽን ነው። something to consider future retirement-አችሁን የምታስቡ ከሆነ። ሌላው ነገር W2 ኤምፕሎይ ከሆናችሁ ወይም ደግሞ ተቀጥራችሁ የምትሰሩ ከሆነ ታክስ ፕሪፔረር ብዙ ጊዜ አያስፈልጋችሁም። ኢቨን ቤት ቢኖራችሁ ወይ ደግሞ ሌላ ዲዳክሽን ቢኖራችሁ H&R ብላክ፣ ቱርቦ ታክስ ምናምን እነዚህ ነገሮች መጠቀም ትችላላችሁ። ሌላው ነገር እነዚህ ነገሮች አንዳንድ ጊዜ ፍሪ ብሎ ያስጀምሯችሁና ወደ መጨረሻ ላይ ክፈሉ ሊሏችሁ ይችላሉ። ያንን ማድረግ ካልቻላችሁ ለምሳሌ ቱርቦ ታክስ በዲስካውንት ብዙ ጊዜ ካስኮ ውስጥ ልታገኙ ትችላላችሁ። ስለዚህ ይህንንም አሰና ኦፕሽን ማየት ያስፈልጋል ማለት ነው። ሌላው ካሽ ቢዝነስ የምትሰሩ ከሆነ ቢዝነስ ያለው ሰው ኪፕ ሬከርድ በጣም ኢምፖርታንት ነው እና ላለመዋሸት ሞክሩ ሳይሆን አትዋሹ። እነዚህ ነገሮች they might come back to haunt you ወደፊት ስትሄዱ። ስለዚህ this is very important ሬኮርድ ኪፕ የምታደርጉ ከሆነ የሆነ ነገር ተፈጥሮ ቢመጡ ይሄ ነገር አለኝ ያስገባውን መረጃ ደግሞ ጊዜውም የሚሄዱት በጣም ወደኋላ በጣም መሄድ ይችላሉ። አንድ የሆነ ነገር ፍላግ ተደርጎ ለምሳሌ የዚህን ዓመት የሆነ ነገር ፍላግ ተደርጎ ቢገኝብህ እና በዚህ ዓመት ላይ ያንን ነገር ፕሮዲውስ ማድረግ ካልቻል ወይ እኮ ሰውዬ አለ ሌላ ነገርም ማለት ነው ብሎ ወደኋላም ሊሄዱ ይችላሉ። ስለዚህ ይህንን ነገር we have to take in consideration። አንድ ነገር መጨመር የምፈልገው እዚህ ጋር ምንድነው ይሄን ሁሉ ዲዳክሽን ዝም ብላችሁ ወስዳችሁ ምንም ችግር እንኳን ባይፈጠርባችሁ ምን ይሆናል? ኢንከማችሁን በጣም ዝቅ ያደርገዋል። ይሄ ደግሞ እንዴት ነው ጉዳት የሚፈጥረው? የሆነ ብድር በምትፈልጉበት ሰዓት ቤት ለመግዛት ይሆናል፣ መኪና ለመግዛት ሄዳችሁ ይሄን ቤት ፈልጋለሁ ስትሉ አፕላይ ስታደርጉ ኢንከማችሁ ትንሽ ስለሆነ የሚፈቀድላችሁ ብር በጣም ትንሽ ይሆናል እና የምትፈልጉትን ቤት መግዛት አትችሉም። ያኔ ሌላ ነገር የምትገደዱት ሄዳችሁ ሰው ልትለምኑ ውስጥ ይፈርምልኝ፣ በቂ ብር የለኝም፣ ስለዚህ ኮሳይነር ያስፈልገኛል። ሰው ማምጣት እንኳን ፈልጋችሁ በጣም ብዙ ዲዳክሽን ወስዳችሁ በጣም ከቀነሰ ምን ይሆናል? ኢንከማችሁ ሰው ለማምጣት ፔቲሽን ለማድረግ በቂ አይሆንም። ስለዚህ ያኔም ሄዳችሁ ሰው ለመጠየቅ ትገደዳላችሁ። እንግዲህ ኮሳይነር ምናምን መጠየቅ እንዴት
እንደሚያሳቅቅ ሁላችንም የምናውቀው ነገር ነው። ስለዚህ ይሄም አንድ ኮንሲደር ማድረግ ያለብን ነገር ነው። ሌላው ደግሞ ይሄ ነገር በጣም በአሁኑ ጊዜ ደግሞ ይሄ ነገር ኢምፖርታንት የሚሆንበት ምክንያት ኢሚግሬሽን ነው። አሁን እንደምናየው ምንም አይነት ምክንያት እየፈለጉ ሰው ዲፖርት ማድረግ ጀምረዋል። እንደውም አሁን ሲቲዝንሺፕም ምንድነው ሪቮክ እናደርጋለን ኦልሬዲ ሲቲዝን የሆነ ሰው እያሉ ነው። ስለዚህ ይሄ ነገር ፌደራል ክራይም እንደመሆኑ መጠን ያረጋችሁት ነገር እንዳለ it applies to any immigration process that you have. green card ሆናችሁ ከሆነ obviously it's more worse for you. ሌላ አይነት ቪዛ ታይፕ ላይ ካላችሁ more likely you'll be deported እንደዛ አይነት ነገር ላይ ስታጭበረብሩ ከተያዛችሁ። ግን even green cardም ሆናችሁ citizenshipም ቢኖራችሁ ይሄ ነገሮች አሁን በጣም ኢፌክት ያደርጋችኋል። ዝም ብላችሁ የተወሰነ ታክስ ዲደክሽን አስገብታችሁ ሊሆን ይችላል። ከዛ የተወሰነች ኤክስትራ መኒ ያገኛለሁ for the year ብላችሁ ሌላ ትልቅ ጣጣ ውስጥ ያስገባችሁ ይችላል። ሌላው ነገር ስህተት ከተፈጸመ ስህተት ደግሞ ያጋጥማል። ይሄ ደግሞ ስህተት ከተፈጸመ ዝም ብላችሁ ከመተው ይልቅ አሜንድ ማድረግ ወይም ደግሞ ስህተት ተፈጥሯል ብላችሁ ሪፖርት አድርጋችሁ ያንን የተፈጠረውን ስህተት ወይም ደግሞ የጎደለውን ዶክመንት የሰራችሁት ገንዘብ ሊሆን ይችላል whatever ያንን ነገር ማስገባት። እንዳልኳችሁ ያንን ነገር ስታስገቡ ዩዥሊ አንዳንድ ፔናልቲ ይኖረዋል። ለምን ወይ በሰዓቱ አላስገባችሁም ሳምቲንግ ፔናልቲ ካለው እንዳልነው ከዚህ በፊት የመጀመሪያ ጊዜያችሁ ከሆነ ያንን ፔናልቲ ዌቨር መጠየቅ ትችላላችሁ። you can call ፎርም አለ። ያንን ፎርም ፈልጋችሁ ማስገባት ትችላላችሁ። ሜቢ እዚህ ጋር የፎርሙን ሊንክ ልናስቀምጥ እንችላለን። ካልሆነ ግን ደውላችሁ IRS እንደዚህ ከዚህ በፊት በስነ ስርዓት ፋይል አድርጌ አውቃለሁ ምንም አይነት ስህተት የለም ምናምን ብላችሁ አስረድታችሁ ያንን ፔናልቲ ዌቭ ማስደረግ ትችላላችሁ ማለት ነው። በጣም በአጭሩ ኤክስፕሌን ለማድረግ አድቫይስ ቢኖረኝ እኔ ሲምፕል ሩል የምላቸው ነገር if you didn't do it ዲደክሽኑን አትውሰደው። የማታውቀው ከሆነ ዲደክሽኑን አይነት ሲጀመር ዝም ብሎ ሰው ይሄ ጥሩ ዲደክሽን ነው ውሰድ ካለ ካልገባ የማታውቀው ከሆነ አትውሰዱት ይሄን ዲደክሽን። ሌላ ነገር ይሄ ምንድነው በቃ ራሳችሁን መጠበቅ ነው። ይሄ ራሳችሁን ስትጠብቁ ቤተሰብ ያለው ሰው ቤተሰባችሁን መጠበቅ ነው። የራሳችሁን ፊውቸር ደግሞ እዚህ ሀገር ያላችሁን ፊውቸር ፕሮቴክት ማድረግ ነው። ስለዚህ እነዚህ ነገሮች ቴክ ኢንቱ ኮንሲደሬሽን። ሁላችንም ሪፈንድ ቢመጣልን ቢሰጠን ደስ ይለናል። ግን ያንን ነገር በትክክለኛው መንገድ ነው የምናገኘው የሚለውን ነገርም አብረን መጠየቅ አለብን። ስለዚህ ይሄን ይመስላል የዛሬው ቪዲዮአችን ይሄን ይመስላል። መልካም ሳምንት፣ መልካም ምንድነው ታክስ ሪፈንድ ብለናል። እንግዲህ ይመቻችሁ።